ሰላም ውድ የማንችስተር ቤተሰቦች እንዴት ቆያችሁልን? በዛሬው ክለባችን የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ማንችስተር ዩናይትድ የቦሎኛውን ተከላካይ ጆን ሉክሜን ለማስፈረም ጥያቄ ለማቅረብ አሁን ላይ ዝግጁ መሆኑን ዘገባዎች ይጠቁማሉ። ስፖርቲቮ እንደዘገቡ ከሆነ ዩናይትድ በተጫዋቹ ላይ ፍላጎት ያሳየ ሲሆን ነገርም ከሌሎች በርካታ ክለቦች ፉክክር ይገጥማልም ተብሏል። ጁቬንቱስ፣ ኮሞና ኖቲንግሃም ፎረስት ሉክሜን ወደ እነሱ ለማዞር አሁን ላይ ይፈልጋሉም ተብሏል። ቼልሲም ቻሎ ባህን ከሸጠ በኋላ ተጫዋቹ ላይ ፍላጎት አሳይቷልም ብሏል። ቦሎኛም ከተጫዋቹ ዝውውር እስከ 25 ሚሊዮን ዩሮ ይፈልጋልም ተብለዋል። ማንችስተር ዩናይትድ ባለፉት ሳምንታት ከኦሊ ዋትኪንስ ጋር ስሙ ቢያያዝም የአስቶን ቪላን አጥቂ ለማስፈረም ፍላጎቱን እንደገና ለማንሳት እቅድ የለውም ተባለ። የኖርዊች ሲቲ የስፖርቲንግ ዳይሬክተር ቤን ካምፓር በሚቀጥሉት 24ና 48 ሰዓታት ውስጥ የግራ መስመር ተከላካይ እንደሚያስፈሩም ተገናግሯል። ይህም ከዩናይትዱ ወጣት ተከላካይ ሃሪ አማስ ጋር የተያያዘ ሊሆን ይችላልም ተብለዋል። ቶቢ ኮሊየር በዚህ ክረምት ከክለባችን ይለቃል ተባለ። ወጣቱ አማካይ ቶቢ ኮሊየር በዚህ ክረምት ዩናይትድን በቋሚነት ለቆ መሄድ እንደሚችልም ተነግሮታል። ባየር ሙኒኮች ከሃሪ ኬን በኋላ ያለውን ጊዜ ለማሰብ ቤንጃሚን ሴስኮን በእጩነት ይዞታል ቢባልም አሁን ላይ ግን ሙኒኮች በሴስኮ ዝውውር ላይ እየሰሩ አይገኝም ተብለዋል። ካዜሚሮ ከለቀቀ በኋላ ዩናይትድ የአማካይ ክፍል አሁንም ክፍተት ይታይበታል። ሜሰን ማውንት በጥልቅ አማካይነት መጫወት ቢችልም የጉዳት ታሪኩ አሁን ላይ ስጋት ሆኗልም ተብሏል። አዲሱ ፈራሚዎቹ ዩሪ ቴሌማንስና አንድሬ ሳንቶስ የካዜሚሮም ቀጥተኛ ተተኪ አይደሉም ተብሏል። የቡድን የማይኬል ካሪክ እስካሁን በዝውውር መስኮቱ ያገኘው የገንዘብ ድጋፍ አነስተኛ የተባለ ሲሆን የቀድሞቹ አሰልጣኞች አሞሪምና ቴን ሃግ በየዝውውር መስኮቱ ከ200 ሚሊዮን ፓውንድ በላይ ማግኘታቸውም ይታወሳል ተብለዋል። ማንችስተር ዩናይትድ በዚህ ክረምት ቺዶ ኦቢ ማርቲንን በውሰት ሊለቅ ፈቃደኛ ነው ተባለ። ዩናይትድ ቀጣዩ ክለቡ ተወዳዳሪ የጨዋታ ጊዜ የሚያገኝበትና በአግባቡ ሊያድግበት የሚችልበት ቦታ መሆኑን ማረጋገጥ ግን ይፈልጋል ሲሉ ሲሞን ጆንስ ዘግቦታል። ማንችስተር ዩናይትድ አንድ ግዙፍና መነጋገሪያ የሚሆን ዝውውር ለማድረግ ከመሯሯጥ ይልቅ ወጪዎችን በጥንቃቄ በመያዝና የነበሩትን ክፍተቶች በተለይም በአማካይ መስመር ላይ ጥንካሬና ጉልበትን ደፍኗልም ተብሏል። ሳንቶስ በአካላዊ ብቃቱ ጠንካራ የሆነ የጨዋታ ስታይል የሚመጣ ሲሆን ቴሌማንስ ደግሞ የፕሪሚየር ሊግ ልምድን የዋንጫ አሸናፊነትና አስተማማኝነትና እንዲሁም ከፍተኛ የእግር ኳስ አእምሮ አይኬያም ይዞ ይመጣል ሲል ስካይ ስፖርት ዘግቦታል። ዳንኤል ሃን ዩናይትድ ሊፈጽሞ ስላሰበም የሶስተኛ አማካይ ተጫዋች ዝውውር መላይ ሰጠ። ከ60 እስከ 70 ሚሊዮን ፓውንድ የሚያወጣ ሌላ አማካይ መስመር ዝውውር የምናይ አይመስለኝም፣ ዋጋው ከዛ ያነሰ ነው የሚሆነው ሲል ተናግሯል። አሌክስ ክሩክ ስለ ማይልስ ስኬሊና ዩናይትድ አዲስ መረጃን ይዞ ወጣ። እሱ ለምን ዩናይትድ ትኩረት እንደሳበ መረዳት ትችላላችሁ። ምክንያቱም አማካይ ተጫዋች ዩናይትድ ይፈልጋል፣ እንዲሁም ለሉክሾ የግራ መስመር ተከላካይ ሽፋን ማግኘት ይፈልጋሉ ብሏል። ስለዚህ ስኬሊ ሁለቱንም መስፈርቶች አሁን ላይ ያሟላልም ብሏል። ነገር ግን አርሰናል ለዝውውሩ ፈቃደኛ አይሆንም ብዬ አስባለሁ። ሆኖም ነገሩ ሙሉ በሙሉ አልዘጋም። ምክንያቱም አርሰናሎች ቡድናቸውን እንደገና ለማሳደግ እየሞከሩ ነው። ይህም ተጫዋቾችን መሸጥ ሊያስፈልጋቸው ይችላል ማለት ነው። ነገርም በእርግጠኝነት ከዝርዝራቸው አነት ላይ ያለው ስኬልን መልቀቅ አይደለም ሲል ተናግረዋል። ማንችስተር ዩናይትድ ብሩኖ ፈርናንዴዝ በዚህ ክረምት ምናልባትም በቀጣዩ ክረምት የሚለቅ ከሆነ የእሱን ቦታ ሊተካ የሚችል እጩ አድርገው የያዙት የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይት ነው ተባለ። አማካይ ያደረገው ዩናይትድ ደጋፊ ሆኖ ሲሆን ወይኒ ሩኒም እንደ አርአያ ያየዋል ይመለከተዋል። በቻምፒየንስ ሊግ መጫወትን ጨምሮ በከፍተኛ ደረጃ መጫወት ይፈልጋል። ፈርናንዴዝ ከዩናይትድ ጋር ባለው የአሁኑ ውል 1 ዓመት የቀረው ቢሆንም ክለቡ ግን ውሉ ለተጨማሪ 12 ወራት የማራዘም አማራጭም አለው። በዚህ ውድድር ዘመን ብሩኖ ፈርናንዴዝ የመልቀቅ እድሉ በጣም አነስተኛ ይመስላል። ይህም ማለት ዩናይትድ በዚህ ክረምት ለጊብስ ዋይት ዝውውር ጥያቄ አይቀርብም ማለት ነው ሲል ሜል ስፖርት ዘግቦታል። ሉዊስ ሳሃ ዩናይትድ በዝውውር መስኮቱም በዋነኝነት ስለሚያስፈልገው ነገርና ስለሚሰማው ወደፊት ቆይታ አስተያየት ሰጠ። አንደኛውና ዋነኛው ዓላማ ካዜሚሮን በቀላሉ ከቡድኑ ጋር መላመድ በሚችል ሙሉ የውድድር ዘመኑን በሳምንት 2 ጨዋታዎችን መጫወት በሚችል ተጫዋች መተካት ነው ብሏል። እንደዚሁ የሜሰን ማውንትን ቦታ መሸፈን የሚችል ተጫዋች ያስፈልገናል። እኔ እያወሩት ያሉት ከሜዳው አንደኛው ጫፍ እስከ ሌላኛው ጫፍ ቦክስ ቱ ቦክስ በፍጥነት መንቀሳቀስና ግቦችን ማስቆጠር ስለሚችል ንቁ ዳይናሚክ አማካይ ነው። ለሜሰን የማዝ ነው። እሱ ድንቅ ተጫዋች ቢሆንም በዩናይትድ ቤት ግን ይህንን ብቃቱን አይተነው አናውቅም። ስለዚህ በክለቡ የሚቆይ ከሆነ በታችኛው በአነስተኛ ሚና በሚቀጥለው ዘመን
ይጫወታል ብዬ እጠብቃለሁ። ብሩኖ ፈርናንዴዝ እድሎችን እንዲፈጠር የሚያግዘውና እሱ ላይ ያለውን ጫና የሚቀንስለት ተጫዋች ያስፈልጋል ሲል ሉዊስ ሳሃ ተናግሯል። ለኒውሮ ማይክል ካሪክ ዩናይትድን በቻምፒየንስ ሊግ እንዴት እንደሚያግዝ አስተያየት ሰጠ። ይህ ውድድር እዚህ ምን ያህል ትልቅ ቦታ እንዳለው ሁሉም የሚያውቀው ይመስለኛል። እንደተናገርኩት ከሆነ አሰልጣኙ ከዚህ ቀደም በዚህ ውድድር የዋንጫ ስኬትን አሳክቷል። ስለዚህ በዚህ ላይ እኛን በጣም ይረዳናል። ምንም አይጫን የለም። በውድድሩ ጥሩ መስራት ብቻ ነው የምንፈልገው። ለዚህ ደግሞ ጥሩ አሰልጣኝ ያለን ሲል ተናግሯል። ሌኒሮ በተጨማሪም ስለ ቻምፒየንስ ጠይቆ እንዲህ ሲል ይመልሳል። በዓለም ላይ ያለ ማንኛውም ተጫዋች በዚህ ውድድር ላይ መጫወት ይፈልጋል። እኔ በኮንፈረንስ ሊግ በኤሮፓ ሊግ ተጫዋችም አሁን ደግሞ በቻምፒየንስ ሊግ ይጫወታሉ። ስለዚህ ይህ ትልቅ እድገት ይመስለኛልም ብሎም ሌሎች ተጫዋቾች ተናግሯል። በቻምፒየንስ ሊግ ኳስ ስትጫወትና የቻምፒየንስ ሊግ መዝሙር ስትሰማ ከሊጉ ጨዋታዎች በፍጹም የተለየ ስሜት ይኖረዋልም ብሏል። ከመላው ዓለም ከተለያዩ ክለቦች ጋርጩታልም። ስለዚህ ስለ ድባቡና ስለ ውድድሩ አስደናቂነት ነግሮኛል። አብዛኞቹ በዚህ ውድድር ተጫውተው ሁሉም ሰው እንደሚለው በውድድሩ ላይ መጫወት በራሱ ልዩ አስደናቂ ስሜት አለው ብለዋል። የቀድሞ ሊቨርፑል አማካይ ዶን ሆጅሰን ዩናይትድ በቅርቡ በሴኔ ላሜንስ እና በሃሪ ማጉዌር ቦታ የተሻለ ተጫዋች ማምጣት አለባቸውም ብሎ ያምናል። ከዚህኛው ቀጥሎ ያለው የዝውውር መስኮት ውሳኔ ሰጪ የሚሆን ይመስለኛል። እንደ ማጉዌር ጩት አግኝተህ ሸኝተህ ወደ ሌላ አማራጭ ለመሸጋገር መሞከር ያለባቸው ያኔ ነው ብሎ እንዲሁም ሴኔ ላሜንስ በጥሩ ሁኔታ ከተመለከቱ በኋላ በ2 ዓመት ወይም በ18 ወራት ውስጥ በዓለም ደረጃ ያለ ግብ ጠባቂ ማምጣት ቦታውን ማሻሻል እንዳለባቸው ሊያስቡ ይገባቸዋልም ብሏል። በአሁኑ ግን የዝውውር መስኮት ክፍት ቢሆንም ባላቸው በጥሩ ሁኔታ የተዘጋጁ ይመስለኛል ሲል ተናግሯል። ቤን ጃኮብ ስለ ሉዊስ ሆል እና ስለ ማይልስ ሉዊስ ስኬሊ አዲስ መረጃን ይዞ ወጥቷል። እኔ ባለኝ መረጃ መሰረት ስኬሊ ለተወሰነ ጊዜ በእጩ ዝርዝር ውስጥ ነበር። ሉዊስ ሆል በዝርዝሩ ላይ በላቀ ደረጃ ላይ ያለ ይመስለኛል። ነገር ግን ሁለቱም ዝውውሮች አስቸጋሪ ናቸው ይለናል። ስኬሊ ባለፈው ዘመን መጀመሪያ አካባቢ ተጨማሪ የመጫወቻ ደቂቃዎችን ለማግኘት ይገፋፋ ነበር። ነገር ግን መጨረሻ ላይ በቻምፒየንስ ሊግ የዋንጫ ጨዋታ ላይ እንኳን በአማካይ መስመር ላይ በቋሚነት መጫወት ችሏል። ስለዚህ አርሰናሎች በጉዳዩ ላይ ረጋ ብለዋልም ብሏል። በሱ ላይ እውነተኛ አድናቆታል። ነገርም የአርሰናል አቋም መለወጥን ይጠይቃል። ከሉዊስ ሆል ጋር በተያየ ዩናይትዶች ዝውውሩን እያጤኑት ይገኛል። ነገርም ኒውካስትል ለመሸጥ አይፈልጉ፣ ከፍተኛም ዋጋ ይጠይቃሉ ብለዋል። የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋች ኤሜል ሄስኪ እንደተናገረው ከሆነ ኤንዞ ፈርናንዴዝ ዩናይትድን ለፕሪሚየር ሊግ ዋንጫ ፉክክር ብቁ ማድረግ ይችላል አለ። ሄስኪ ካዜሜሮ ከክለቡ መውጣቱ ተከትሎ ዩናይትድ አማካይ መስመሩን ማጠናከር እንዳለበት ያመነችውን የቼልሲውም ኮከብ ተስማሚ ተተኪም አድርጎም ተመልክቶታል። ኤንዞ ፈርናንዴዝ መጥቶ የካዜሜሮን ቦታ መተካት የሚችል ተጫዋች ይመስለኛል። እሱን ካስፈረሙ ለዋንጫ የሚደረገው ፉክክር ውስጥ እንደሚሆኑ ይታየኛልም ብሏል። ትክክለኛ ጨዋታ ስልት ሲስተም ካገኙ ሲቲን፣ አርሰናል፣ ሊቨርፑልን ለዋንጫ ላለመፎካከራቸው ምንም የሚያግዳቸው ምክንያት አይኖርም ሲል ተናግረዋል። ፖል ስኮልስ ተጨማሪ 3 ዝውውሮች ዩናይትድ የፕሪሚየር ሊግ ሻምፒዮን ሊያደርጉት ይችላሉ አለ። ዩናይትድ ከፍተኛ ደረጃ ያለው የተከላካይ አማካይ አስተማማኝ የመስመር አጥቂና ጥራት ያለው የግራ መስመር ተከላካይ ማስፈረም ከቻለም በሚቀጥለው ዘመን ፕሪሚየር ሊጉን ለማንሳት እውነተኛ ዕድል ይኖረዋልም ብሏል። የካሪክ ሀሳቦችና ስልቶች አሁን ላይ ቅርጽ እየያዙ ይመስለኛል። ተጫዋቾቹም ከነሱም እንደሚጠበቅ በትክክል እንደተረዱ ማየት ትችላላችሁ የሚላል። አዲሶቹ ፈራሚዎች ከስልቱ ጋር ይሄዳሉ። የአማካይ ክፍሉ ከበፊቱ የበለጠ ጠንካራ ይመስላል። በመጨረሻም በቡድን ውስጥ ጥሩ ሚዛን ተፈጥሯል። ሊጉን የሚያሸንፉት በጥሩ 11 ቋንጮች ብቻ አይደለም። ሊጉን የሚያሸንፉት በተጠባባቂ ስብስብ ጥራት፣ ዴብዝ፣ በውስጥ ውድድርና በወጥ አቋም ነው ብሏል። የዝውውር መስኮቱ ከመዘጋቱ በፊት በእነዚህ 3 ቦታዎች ላይ ትክክለኛ ተጫዋች ከመጣ ዩናይትድ በቀጥታ ለዋንጫ በሚደረገው ፉክክር ውስጥ ይገባል። ለፉክክር ብቻ አይሆንም ዋንጫውንም ያነሳሉ ተብሎ ይጠበቃል ሲል ፖል ስኮልስ ተናግረዋል። ሴኔ ላሜንስ በዓለም ዋንጫው ከተፈጠረው ስህተት በኋላ የካሪክ መልእክት እንዴት እንደደረሰው ተናገረ። ጋዜጠኛው ሴኔ በዓለም ዋንጫው ስፔን ላስቆጠረችው ግብ ምክንያት ከሆንክ ስህተት በኋላ በስነ ልቦና ራስን እንዴት አጠናከርክ ሲል ይጠይቋል። ሴኔ ላሜንስ እንዲህ ሲል ይመልሳል። ብዙ ሰዎች ከእሱ እንዴት እንዳገገምኩ ይጠይቀውኛል። ቀላል አልነበረም። ምናልባትም በኬሪየሬ ውስጥ ካጋጠሙኝ በጣም ከባድ አጋጣሚዎች አንዱ ነበር ሲል ይናገራል። እንደ ግብ ጠባቂ አንድ ስህተት ሁሉ ነገር ሊቀር እንደሚችል ታስባለህ? እንዳለመታደል ሆኖ የኔ ስህተት ያንን አድርጓልም ብሏል። ጋዜጠኛው ሲቀጥል ወደፊት እንድትገፋ የረዳህ ነገር ምንድነው ሲል ጠይቋል። ሴኔ ላሜንስም የቡድን አጋሮችን፣ የኮችንግ ስታፉና ደጋፊዎችን አመሰግናለሁ። በጣም የሚያስፈልጉኝ ጊዜ ከጎኔ ቆመዋልም ብሏል። ከጨዋታው በኋላ የተቀበልኩት የመጀመሪያው መልእክት ከማይክል ካሪክም ነበር። በራሴ ማመኔ እንድቀጥል ነገረኝ። ሁሉም ታላላቅ ግብ ጠባቂዎች ስህተት እንደሚሰሩና ልዩ የሚያደርጋቸው ግን ለስህተቱ የሚሰጡት ምላሽ እንደሆነም ገልጾልኛል። እንደ ውድቀተ ሳይሆን እንደ ትምህርት እንደወስደው ጠየቀኝ። በእኔ
ሙሉ በሙሉ ከሚያምን ሰው የመጣ መልእክት በመሆኑ በጣም ትልቅ ትርጉም ነበረው ሲል ሴኔ ላሜንስ ተናግሯል። ዋይኒ ሩኒ ዩናይትድ ሌላ አማካይ ላይ ያስፈርም ይችላል በሚለው መረጃ ላይ አስተያየት ሰጠ። አቅራቢው እንዲህ ሲል ጠይቋል። ዘ አትሌቲክስ በወጣው ዘገባ መሰረት ዩናይትድ በቀድሞ ወደ ዘመን ሜሰን ማውንት በጥልቅ አማካይነት ጥሩ ነገር እያሳይ በመሆኑም ሌላ አማካይ ስለማስፈረሙ እርግጠኛ አይደሉም። በዚህ ላይ የአንተ አስተያየት ምንድን ነው ሲል ሩኒ ጠይቋል። ዋይኒ ሩኒም እንዲህ ሲል ይመልሳል። በኔ ውስጥ ዩናይትድ በተመለከተ የወደድኩት አንድ ነገር ቢለም እንደ ቀድሞ ጊዜ ለመገናኛ ብዙሃን መረጃ ለመስጠታቸው ነው። በዜኖች የሚዘገቡት ዝውውሮች ሁልጊዜም ከጀርባ በትክክል የሚከናወኑትን ነገሮች አያንጸባርቁም ብሏል። አንድሬ ሳንቶስን አልጠበቅንም ነበር፣ ዩሪ ቴሌማንስን አልጠበቅንም ነበር፣ ካረዳሉ አልጠበቅንም ነበር፣ ታይናን ቶፕሰን ወይም ሴኔ ላሜንስን ቢሆኑም አልጠበቅንም ነበርም። ስለዚህ ዩናይትድ ሌላ አማካይ ላያስፈርም ይችላል የሚል ዘገባ ስትሆን ክለቡ የመጨረሻ ውሳኔ ላይ ደርሷል ብላችሁም እንዳታስቡ ሲል ሩኒ ይናገራል። በአሁኑ ሰዓት ከጀርባ ምን እየተካሄደ እንዳለ በእርግጠኝነት የሚያውቅ ማንም ሰው የለም። ደጋፊዎች ያውቁም፣ ሌሎች ክለቦች አያውቁም እና በእውነቱን ለመናገር ስለ ዩናይትድ መረጃ በማወቅ ከፊት የነበሩት ታዋቂ ጋዜጠኞች ቢሆኑ አሁን ላይ ምንም አያውቁም ብለዋል። ኢኒሶች በዝውውር ስራቸው ላይ በጣም ሚስጥር የሆነ ብዙ የሚጋጩ ዘገባዎችን የምናየውም ለዚያ ይመስለኛል ብለዋል። ክለቡ በእርግጥ ውሳኔ እስኪያሳልፍ ድረስ ሌላውን ነገር ሙሉ በሙሉ ግምት ብቻ ስለሆነ ከማመን መቆጠብ አለብን ሲል ተናግሯል። ሮቢን ቫን ፐርሲ ስለ ቼልሲ አስተያየት ሰጠ። ላሚን ያማል በ19 ዓመቱ ብቻ በቀኝ ክንፍ ላይ የበላይነት ማሳየት ከቻለ ማይክል ካሪክ እኩል እምነት ካሳየው ቼልሲ ልዩ ነገር ማድረግ የማይችልበት ምንም ምክንያት አይታይም ሲል ይናገራል። የማል ዕድሜ እውነተኛ ክህሎት ያለው የክንፍ ተጫዋች ትልቅ ተጽዕኖ ከመፍጠር እንደማያግድም ለእግር ኳሱ ዓለም ቀድሞ አሳይቷል። ቼልሲም የበለጠ በተመለከቱ ቁጥር ዩናይትዶች በእጃቸው ላይ እጅግ ልዩ የሆነ ብቃት፣ ታላቅ ሀብት፣ ታለንት እንዳላቸው የበለጠ አምናለሁም ብሏል። በቅድሞ ወደ ዘመን ያሳያቸው ብቃቶች ልምድ ያላቸው ተከላካዮች እንኳን ለመፈተን የሚያስፈልገውን እምነት፣ ድሪብሊንግና ድፍረት አለውም አሳይቷልም ብሏል። ሌላው ደስ የሚለው ነገር ካሪክ ወጣቶች እድሉ የሚገባቸው ሲሆን እምነት ለመጣል የማይፈራ መሆኑም ነው ብሏል። አሁን ዋናው ነገር ለሌሲ ማደጉ እንዲቀጥልና በከፍተኛ ደረጃ ምን ማድረግ እንደሚችል እንዲያሳይ መድረኩ መስጠት ነው ብሏል። ምናልባትም በስሜት እየተነዳሁ ይሆን ይሆናል፣ ነገር ቼልሲ በማንቸስተር ቤት ኮከብ ለመሆን የሚያስፈልጉት ነገሮች በሙሉ አሉት ብዬ በእውነቱ አምናለሁ ሲል ቫን ፐርሲ ተናግረዋል። ማርከስ ራሽፎርድ እና በክለባችን ስላለ ወደፊት ቆይታው ክሪችሊ አዲስ መረጃን ይዞ ወጥቷል። አሁን በደረስንበት ደረጃ ላይ በመሆናችን አልገረመኝም። ባለፈው ውድ ዘመን ማጠቃለያ አካባቢ ቼልሲና ባርሴሎና የ30 ሚሊዮን ፓውንድ ውል ማራዘሚያ አማራጩን እንደማይጠቀሙ ግልጽ ከሆነ በኋላ ከዓለም ዋንጫውና ከረፍቱ መልስ ራሽፎርድ ተመልሶ ልምድን የሚጀምርና በማይክል ካሪክ ስር ወደ ዋናው ቡድን እንደሚቀላቀል ነበር የሚጠበቀው። ማስታወስ አለብን ባለፈው ክረምት ከቡድኑ የተገለሉ ተጫዋች አካል ነበር አይደል? እናም አሁንም በክለቡ ውስጥ የቀረ የዚያ ስብስብ መጨረሻ ተጫዋች እሱ ብቻ ነው ብሏል። በክረምቱ መጀመሪያ ላይ ከራሽፎርድ ወገን ባርሴሎናዎች ተመልሰው ሊወስዱ ትችላሉ የሚል ተስፋ ነበር። ነገር ግን አንቶኒ ጎርደን አስፈርሙ አይደል? ከሱ ቀጥሎ ካሪም አዴሚን ከቦሩሲያ ዶርትመንድ አስፈርሟል። በዚህ ሳምንት ደግሞ ራሽፎርድ ለባርሴሎና ያቀረበውን የስንብት መልእክት አይተናልም ብሏል። ይህም በዚያ ጉዳይ ላይ መዝጊያ ይመስለኛልም ብሏል። አሁን የሚነሳው ጥያቄ ይህ ወደ ቡድን የሚመለስ ሂደት እስኬት ይደርሳል የሚለውም ነው ብሏል። በግራ መስመር አማራጭነት ኩኛ አለ። ከኩኛ ቀድሞ በቋሚነት መጫወት የጀመረው ዶርጉም አለን ብሏል። እንዲሁም ዩናይትድ ከብተና የሚያስፈርመው ታይናን ቶፕሰን አለ። ለብዙዎች የሚታወቅ ስም ላይሆን እንደሚችል አውቃል። ነገርም ዩናይትዶች በጠቅላላ እስከ 8 ሚሊዮን ፓውንድ በዝውውሩ ላይ አፍሷል። እሱ የፈረመው በ18 ዓመቱ እንደ ታዳጊ ታላቅ ተስፋ ነው። ከጥቂት ዓመታት በፊት አይደን ሄቨን ከአርሰናል በዚህ ክፍያ እንዳስፈረሙት እናውቃል። እድል የሚያገኝና በዋናው ቡድን የሚታይ ከሆነ ለራሽፎርድ ሌላኛው ተፎካካሪ ይሆናልም ብለዋል። ጋሪ ኔቨል ዩናይትዶች ከሉዊስ ሆል ይልቅ ወደ ማይልስ ስኬሊ ያመራሉ አለ። ዩናይትዶች ከሉዊስ ሆል ይልቅ ስኬሊን ለመውሰድ የመመልከት እድላቸው ሰፊም ነው ብለው፣ ምክንያቱም ከጠይቃችሁ መልሱ ቀላል ነው፣ ተመጣጣኝ የዝውውር ዋጋና የረጅም ጊዜ ጥቅም ነው ሲል ይናገራል። ሉዊስ ሆል ድንቅ ተጫዋች ነው፣ በዚያ ላይ ምንም ጥርጥር የለውም። ነገር ግን ክለቦቹ እጅግ በጣም ከፍተኛ የዝውውር ዋጋ መጠየቅ ሲጀምሩ በሚቀጥሉት ከ5 እስከ 10 ዓመታት ውስጥ እኩል ወይም ከዚያ በላይ ሊሰጥ የሚችል ሌላ አማራጭ እንዳለ ራስን መጠየቅ አለብህም ብሏል። ወደ ስኬሊ ማዘንበል በፍጹም መጥፎ ውሳኔ አይደለም። እንዲሁም ኢንቨስት ልታደርግባቸው ከምትችላቸው በጣም ብልህ ወጣቶች አንዱ እሱ ነው ብዬ አስባለሁ ብሏል። እሱን ልዩ የሚያደርገው ኳስ የሚቆጠር ብቃቱ ብቻ ሳይሆን ባለብዙ ሚና ቨርሳቲል በመሆኑም በግራ ተከላካይነት መጫወት ይችላል። ወደ ውስጥ በመግባት ኢንቨርትድ ፉልባክ መሆን መጫወት ይችላል እና ወደ አማካይ መስመር ተጠግቶ ለመጫወትም ቢሆኑ ሙሉ በሙሉ ምቹ የሆነ ተጫዋችም ነው
ብሎታል። ጋሪ ኔቭል ሲቀጥል ዘመናዊ እግር ኳስ ከተለያዩ ስልቶች ጋር መላመድ የሚችሉም ተጫዋቾችን አሁን ላይ ይፈልጋል። እስኪ ደግሞ ያንን ማድረግ እንደሚችል ቀድሞ ምልክቶችን አሳይቷልም ብሏል። በሁለቱ መካከል መምረጥ ካለብኝ እኔ ስኬሊን እመርጣለሁ። እጅግ በከፍተኛ አቅም፣ የታክቲክ ብስለትና የቴክኒክ ጥራትና እንዲሁም አስደናቂ የእድገት ጣሪያ ያለው ተጫዋች ነው የምታስፈርመው ብሏል። ዩናይትድ የዛሬን ችግር ከመፍታት ባለፈ ለወደፊቱ ጠንካራ ቡድን ለመገንባት ካሰበ ሊያደርጋቸው የሚገቡት እንዲህ አይነት ዝውውሮች ናቸው ብሏል። ዩናይትድ ወደ መሬት ሊያደርጉ የሚችሉ ወጣቶች ያስፈልጉታል። ሉዊስ ስኬሊ ደግሞ ያንን መስፈርት ያሟላል። የገንዘብ ነገሩ አሳማኝ ከሆነም እና እድሉ ከተገኘ እሱ የበለጠ ብልህነት ያለው ኢንቨስትመንት ይሆናል ብዬ በእውነቱ አምናለሁ ሲል ጋሪ ኔቭል ተናግሯል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ